There are growing concerns this morning over the safety of Cardiff City's new striker, Emiliano Sala. አንዳንድ ታሪኮች፣ አንዳንድ አጋጣሚዎች፣ አንዳንድ ደስታና ሐዘኖች በየትኛውም አጋጣሚና ቅጽበት በሁላችንም ላይ ሊከሰት ይችላል። አንዳንድ የህይወት ጣፈንታዎች እንደ ብርሃንና ጨለማ ይፈራረቃሉ። ተስፋ ደስታን ይፈጥራል፣ ደስታ መልሶ ጥልቅ ሐዘን ይሆናል። ነገን አልመው ጸንተው ሲበዛም ታትረው ካሰቡት ደረስኩ ሲሉ ከመንገድ ሊቀሩም ይችላሉ። ህይወት ከፈጣሪ ነው። እንዲህ አይነት ቅስም ሰባሪ አጋጣሚዎች ሲበዛ የሰውን ልጅ ይፈትናሉ። ደስታዎቻችን በብርሃን ፍጥነት እንደ ሻማ ሊቀልጡ ይችላሉ። ሐዘኖቻችን ዘላለማዊ ሆኖ በተለይ በህይወት ላሉ ቤተሰቦች ይጸናሉ። ሳቃችን ሐዘን፣ ደስታችንም እንባ፣ ማግኘታችን ማጣት፣ ድላችንም ሽንፈት፣ ከፍታችንም ዝቅታ፣ በረከታችንም እርግማን፣ አለሁ ማለታችን እንደ ጥላችንም ማንጨብጠው ሲሆን መመልከት የሰው ልጅ የህይወት ዕጣ ፈንታ እውነታ መልክ ነው። ዛሬን ሳይዙ በማያውቁት ነገር ለሚጨነቁ ህልመኞች ሁሉ የሚያጋጥመው ህይወት ፈተና። ይህ እግር ኳስ በዚህ ጃንዋሪ ወቅት ልክ ከዛሬ 7 ዓመት በፊት የተመለከተው አሳዛኙ የኤሚሊያኖ ሳላ የህይወት ዕጣ ፈንታ መጥፎ ገጠመኝ ነው። እርሱ ተስፋ ነበረው። ተስፋውን በጥረት ያገኘ፣ ዘግይቶም ቢሆን ራሱን ለዓለም ያስተዋወቀ የባቲ ጎል አድናቂ፣ ከቢጫዋ ወፍ አቀንቃኞች ጋር በሊጓን ጎሎቹ የደመቀ፣ ከሜሲ ጎን በአርጀንቲና ብሔራዊ ቡድን መለያ መጫወት ያለመ፣ ካርዲፍን ከመውረድ ሊያድን የቆረጠ ግን ህልሙን ለመኖር ሊጀምር ሲል በዛ የጃንዋሪ ገበያ 15 ሚሊዮን ፓውንድ ካስወጣበት ዝውውሩ ማግስት ከካርዲፍ ተዋውቆ ካርዲፎችን ከመውረድ ለማዳን ቃል ገብቶ ጨዋታ የሚጀምርበትን ቀን ቆርጦ አሰልጣኝ ኒል ዋርኖክን ለአንድ ቀን ብቻ በናንት የሚገኙ ጓደኞቹን ለመሰናበት አስፈቅዶ ከቢጫዋ ወፍ ወዳጆቹ ጋም ተገናኝቶ ላደረጉለት ነገር ሁሉ ምስጋናውን አቅርቦ ወደ አዲስ ክለቡ ካርዲፍ ሲቲ በሚመለስበት በዛ የተረገመ ምሽት እንደ ተጠራጠረ እንደቀፈፈው እንግሊዝና ፈረንሳይን ሰንጥቆ በያዘው እንግሊዝ ቻናል በተባለው በዛ አስፈሪ የአሳ ነባሪዎች መናኸሪያ በሆነው ጥልቅ ባህር እስከ ወዳኛው እንደወጣ ቀረ። Before getting on the plane, Salah had been saying farewell to teammates at his previous club Nantes. His last tweet, a photo with his former teammates, was captioned La Ultima Ciao, or the last goodbye. የሳንታፌው ውድ ልጅ ኤሚሊያኖ ሳላ በዚህ ጃንዋሪ ገበያ ወቅት ከ7 ዓመት በፊት 2019 አልሞ ተነስቶ ህልሙን መኖር ሊጀምር ሲል 15 ሚሊዮን ፓውንድ ካስወጣበት ዝውውሩ ማግስት ሜዳ ላይ ሳይታይም እንደወጣ የቀረበት አጋጣሚ ከዓለም እግር ኳስ አሳዛኝ ክስተቶች አንዱ ነው። ሩቅ አልሞ ቅርብ ማደር። ኤሚሊያኖ ሳላ የህይወት ዕጣ ፈንታ መጥፎ ገጠመኝ በትሪቡን ትውስታ Que no paren de buscarlo. 28-year-old Salah had joined Premier League Cardiff from FC Nantes only last week. It was for a record fee of about 17 million euros. He'd played in France since 2012. Tuesday was supposed to have been his first day with his new club. Fans are shocked. ያነጋጋሪው አሳዛኝ ክስተት ጅማሮ ኤሚሊያኖ ሳላ የ28 ዓመት አርጀንቲና አጥቂ ነው። በሳንታፌ የተወለደ የባቲ ጎል አድናቂ፣ በእግር ኳስ ኮከብ ለመሆን ብዙ የጣረ፣ በመጨረሻም ከናንት ጋር ህልሙን መኖር የጀመረ ተስፈኛ አጥቂ። ሳላ ከናንት ጋር በሊጓን በጎሎቹ ደመቀ። ከነኪሊያን ምፓፔ፣ ዲሰን ካቫኒ፣ ኔይማር ጁኒየር ከመሳሰሉ ፈርጦች ጋር በፈረንሳይ ሊጓን በጎሉ ፉክክሩም ታየ። በአውሮፓ ከፍ ባለው ደረጃ ለመጫወት የበርካታ ክለቦችን በር ተስፋ ሳይቆርጥ ያንኳኳው አጥቂ የማታ ማታ ዕድሜው 28 ደርሶ ወደ ዝናው መድረክ ተንደረደረ። ፈጣን፣ ግዙፍ፣ በአየር ዕድሎችን በአግባቡ የሚጠቀም የተዋጣለት ጨራሽ የቦክስ አጥቂ ሆኖም በናንት ታየ። በ3 ዓመት ቆይታም በ120 ጨዋታዎች 42 ጎሎችን አስቆጠረ። አርጀንቲና አጥቂ በሊጓን ነገን አልሞ አንጸባረቀ። ይሄ ልጅ ማን ነው? ከየት ነው የመጣው? ኤሚሊያኖ ሳላ በተለያዩ የአውሮፓ ክለቦች ይፈለግ ጀመር። በርካታ የፕሪሚየር ሊግ ክለቦችም በጃንዋሪው ገበያ ራሳቸውን ለማጠናከር አሳደዱት። ሳላ የበለጠ ራሱን ለማሳየት በኳታር ዓለም ዋንጫም ከሜሲ ጎን ለመጫወት አልሞ የአሰልጣኝ ስካሎኒ ቀልብንም ለመግዛት የቢሊዮኖች አይን ማረፊያው ፕሪሚየር ሊግ መረጠ። ከ7 ዓመት በፊት በዚህ ጃንዋሪ ገበያ 2019 ካርዲፍ ሲቲ በጊዜው ላለመውረድ እየታገለ የነበረው የዌልሱ ክለብ ሪከርድ በሆነ 15 ሚሊዮን ፓውንድ የዝውውር ክፍያ አርጀንቲና አጥቂን አስፈረመ። Là aussi c'est un but d'école. Le centre parfait, le coup de tête d'Emiliano
የካርዲፉ አሰልጣኝ ኒል ዋርኖክ ውጤታማ ዝውውር እንደፈጸሙ ተገለጸ። ኤሚሊያኖ ሳላ የእግር ኳስ ሕይወቱ ወርቃማ አጋጣሚ ሊጠቀም በፕሪምየር ሊጉ ኃያላን ክለቦች ላይ ጎሎችን በማስቆጠር ራሱን የበለጠ ለማሳየትም እድል የሰጠው ክለቡን ካርዲፍንም ከመውረድ ስጋት ሊያወጣ የባቲ ጎል አድናቂ የካርዲፍ ዝውውሩን አጠናቀቀ። ኤሚሊያኖ ሳላ እንደ ሲቲ፣ ሊቨርፑል፣ ዩናይትድ፣ አርሰናል፣ ቼልሲ ከመሳሰሉ የፕሪምየር ሊግ አውራዎች ካርዲፍን ወክሎ የሚፋጠጥበትን ቀንም ናፈቀ። ደስተኛ ነኝ እጅግ ሲበዛ። አውቀው ነበር ጠንክሬ ከሰራው ይህንን አይነት እድል እንደማገኝ። አሁን ቃል ምገባው ጎል ማስቆጠር ስራዬ ነው። ልክ እንደ ጋብርኤል ባቲስቱታ ቃል ምገባው በጎሎቼ የካርዲፍ ደጋፊዎችን እንደማስደስት ነው። ሁሌም ጠንክሬ መስራቴን እቀጥላለሁ። ኤሚሊያኖ ሳላ ዝውውሩ እንዳጠናቀቀ ተናገረ። የዓለም መገናኛ ብዙሃንም በጊዜው በጃንዋሪ ገበያ ካርዲፍ ሲቲ የክለቡ የታሪኩ ሪከርድ በሆነ ዋጋ 15 ሚሊዮን ፓውንድ ኤሚሊያኖ ሳላ የተባለ አርጀንቲና አጥቂ ከፈረንሳዩ ክለብ ናንት እንዳስፈረመ ዘገቡ። ካርዲፎችም አዳኛቸውን እንዳገኙ በአሰልጣኛቸው ኒል ዋርኖክ የዝውውር ምልመላ ተስፋም አደረጉ። ያሳዛኙ ድራማ ጅማሮ። ኤሚሊያኖ ሳላ ዝውውሩን ጨርሶ ወደ ፈረንሳይ በረረ። ከናንትም ጓደኞቹ ተገናኘ። ላደረጉለት ነገር ሁሉ ምስጋናም አቀረበ። ለማስታወሻም ፎቶ ተነሳ። የጨፈሩለት፣ ስሙን እየጠሩ የዘመሩለት የናንት ደጋፊዎችን ተሰናበተ። አመለሸጋው አጥቂ ከፈረንሳዩ ናንት ጓደኞቹ ስንብት ማግስት ጉዞ ወደ አዲሱ ክለቡ ካርዲፍ ለመጀመሪያው የአርሰናል ጨዋታ ለመድረስ የጓጓው አጥቂ ለአዲሱ አለቃው ኒል ዋርኖክ ቃል ገብቷል። እምነታቸውንም በተግባር በጎሎቹ ሊያሳይ፣ የፕሪምየር ሊጉ አፍቃሪያንም ሊያስገርም፣ የካርዲፍ ጎል ማስቆጠር ችግርንም ሊቀርፍ። እናም ኤሚሊያኖ ሳላ ከፈረንሳይ ጓደኞቹ የመጨረሻ ስንብት በኋላ ከናንት ወደ ዌልስ ካርዲፍ ለመብረር ተዘጋጀ። ጉዞውንም በራሱ መንገድ ከወኪሉ ማካይ ጋር በመነጋገር አደረገ። ቀጥታ በረራ ከፈረንሳይ ናንት ወደ ዌልስ ካርዲፍ። ፒኤ46 ፒፐር ማሊቡ አንድ ሞተር ብቻ ያላት ትንሿ ዳኮታ በአስቸጋሪው የአየር ንብረት ያውም በትርፍ ጊዜው አውሮፕላን የማብረር ሆቢ ባለው ፓይለት እየተመራች 15 ሚሊዮን ፓውንድ የወጣበት የካርዲፍ ሲቲዎችን አዲሱን አጥቂ ይዛ ጉዞ ጀመረች። ኤሚሊያኖ ሳላ ነገሩ ያማረው አይመስልም። በመጨረሻ በረራው ከመጀመሩ በፊት በነበረው የዋትሳፕ ሜሴጁ በዛ የተረገመ ምሽት የወሰነው የበረራ ዕቅድን የኑዛዜ ያህል ምስኪኑ አጥቂ ያብራራል። Hola hermanitos, ¿cómo andan loquitos locos? Hermano, estoy muerto. Estuve acá en Nantes haciendo cosas y no termina más. Así que nada, muchachos, estoy acá arriba del avión que parece que se está por caer a pedazos. እንዴት ናቸው ወዳጆቼ? እኔ ደህና ነኝ፣ በጣም ደስተኛ ነኝ። አንድ የሆነ ስሜት ግን ይሰማኛል። አሁን የምገኘው ከናንት ወደ ካርዲፍ ለመጓዝ እየተዘጋጀው ነው። ይቺውብ ግዛት ናንት ሁሌም ትናፍቀኛለች። ነገ ከአዲሱ ክለቤ ጋር ልምምድ ለመጀመር ጓጉቻለሁ። ብቻ ፈርቻለሁ። በትንሽ አውሮፕላን ውስጥ ነው ያለሁት። አሁን ከናንት አትላንቲክ አየር ማረፊያ እየተነሳን ነው። አየሩ ያስፈራል። ምሽቱ በጣም ቀዝቃዛ ነው። ፕሌኗ ትርገበገባለች። መድረሴንም እንጃ። ድክም ብሎኛል። ብቻ ፈርቻለሁ። ከአንድ ሰዓት ተኩል በረራ በኋላ የማታገኙኝ ከሆነ ግን አደራ እኔን መፈለጋችሁን እንዳታቋርጡ። ፍርሃት ይሰማኛል። ብቻ ፈጣሪ ያውቃል። 58 ሰከንድ የሚፈጀው የኤሚሊያኖ ሳላ የመጨረሻ የዋትሳፕ መልእክት ኑዛዜ የሚመስል ቃል ነው። በረራው ከመጀመሩ በፊት በዋትሳፕ ለቤተሰቦቹ በድምፅ የላከው ሜሴጅ ነው። Estoy acá arriba del avión que parece que se está por caer a pedazos. Y me estoy yendo para Cardiff, loco, que mañana sí, ya arrancamos. A la tarde arrancamos a entrenar, muchachos, con el nuevo equipo. A ver qué pasa. ፒኤ46 ፒፐር ማሊቡ ኤሚሊያኖ ሳላና አብራሪው ዴቪድን ይዛ ከናንት ተነስታ ከአንድ ሰዓት በረራ በኋላ በሰሜን ምዕራብ ፈረንሳይ ኤልሪኒ ባህር ዳርቻ አካባቢ ምሽት ላይ መብረቅ፣ በረዶ፣ ኃይለኛ ንፋስ ቀላቅሎ ከሚጥለው ዝናብ ጋር ድንገት ከራዳር ተሰወረች። ያልተጠበቀው ዱብዳ በፈታኙ ምሽት ከአስቸጋሪው የአየር ንብረት ጋር ሳላ እንደፈራው አልቀረም። የተጋፈጠችው ፒፐር ማሊቡ የካርዲፎቹ ውዱን አጥቂ ይዛ የትገባች አሳዛኙ ፍጻሜ። ዋናው ስራው የጋዝ ኢንጂነርና ዲጄ የሆነው ፓይለቱ ዴቪድ የሕይወት ዕጣ ፈንታ መጥፎ አጋጣሚ ነገር
የካርዲፎች 15 ሚሊዮን ፓውንድ የወጣበት አጥቂን እንደያዘ የጠፋ በዛ የተረገመ ቀን የበረራ ፍቃድ ሳይኖረው ማብረር ስለሚችል ብቻ በድፍረት ያስነሳት ትንሿ ዳኮታን በላት የአርጀንቲና አጥቂን ህልምን ይዛ ፈረንሳይና እንግሊዝን ሰንጥቆ በያዘው ጥልቅ ባህር ሲሳይ ሆናለች። There are growing concerns this morning over the safety of Cardiff City's new striker, Emiliano Sala. Emiliano Sala, ወንድሜን ፈልጉልኝ፣ እርሱ የኛ ደስታ ምንጭ ነው። ምስኪኑ ወንድሜ ከየት ነው ያለው? የኤሚሊያኖ ሳላ እህት ሮሚና ሳላ በእንባ ተውጣ እባካችሁ ወንድሜን ፈልጉልኝ ስትል ተማጽኖዋን ለዓለም እግር ኳስ ከዋክብቶች አቀረበች። Lo siento que ellos están vivos y están bien. Los están esperando. Pido por favor que no paren de buscarlo. የልጄን ድምፅ ለመጨረሻ ጊዜ ሰማሁት በፈረንሳይ ናንት ሳለ ነው። ደወለልኝ። እንዴት ነህ አባለኝ። እናቱንም ሰላም አለ። በዝውውሩ መደሰቴን ነገርኩት። እንደምኮራበት አስረዳሁት። አሁን ወደ ካርዲፍ ልበር ነው። እዛ እንደገባው ደውልልሃለሁ። በቅርቡም ወደ ካርዲፍ ትመጣላችሁ። በፕሪሚየር ሊጉ ጎሎቼን ማየት ትጀምራላችሁ። እስከዛው ደህና ሁን አለኝ። ስልኩን ስጠብቅ ነጋብኝ። ልጄ በአየር ላይ እንዳለ መጥፋቱን ይሄው ከናንተው በዜና ሰማው። አሁን ይሄ ምን ይባላል? የኤሚሊያኖ ሳላ አባት ጥልቅ ሐዘናቸውን በእንባ ታጅበው በቃላት ለመግለጽ ተቸግረውም ታዩ። አሳዛኙ ክስተት አደጋው ከደረሰ በኋላ በዛ የሻርኮች መናኸሪያ ጥልቅ ባህር ከራዳር እንደተሰወረ የቀረው ኤሚሊያኖ ሳላን ፍለጋ ሊዮኔል ሜሲን ጨምሮ የዓለም እግር ኳስ ከዋክብቶች በአንድ ቀን ከ500,000 ዩሮ በላይ በማሰባሰብ ፖሊስ ተስፋ ቆርጦ ያቆመውን ፍለጋ አጠናከሩ። በፈረንሳይ ባህር ዳርቻዎች ተገኙ የተባሉት የፒፐር ማሊቡ የአውሮፕላን መቀመጫ ሶፋዎችና ቁርጥራጮች የተመሳሳይ ፕሌን አደጋ በሮተርዳም አካባቢ የተከሰተ እንጂ ኤሚሊያኖ ሳላ የተሳፈረበት የፒኤ46 ፒፐር ማሊቡ አውሮፕላን እንዳልሆነ የደችና ፈረንሳይ የበረራ እክል አሳሽ ፖሊሶች አረጋገጡ። ነገሩ የበለጠ አስገራሚ ሆኗል። አርጀንቲና አጥቂን ያሳፈረችው አውሮፕላን እንደተሰወረች ቀናቶች ተሻገሩ። እንዴት እንኳን መጠነኛ ለቤተሰብ ወዳጅ ዘመድ ለመርዶ የሚበቃ መረጃ ይጠፋል? የአርጀንቲና አጥቂ አሳዛኝ ሕይወት ዕጣ ፈንታ ካደጋው በኋላ እንቅልፍ የለኝም። ወንድሜ በሕይወት ባይኖር እንኳን ከምን እንደደረሰ ባካችሁ አሳውቁን። በስርዓቱ እንኳን እንሸኘው። በጥልቅ ሐዘን ድባብ በለቅሶ የታጀበው የኤሚሊያኖ ሳላ እህት ሮሚና ሳላ ተማጽኖ ቀጥሏል። ከጎናችን ለቆማችሁ ፈጣሪ ያክብራችሁ። እባካችሁ አሁንም ወንድሜን የት ወድቆ እንደቀረ እስክናገኘው ድረስ አግዙን። ሮሚና ሳላ በተማጽኗ ቀጠለች። ነገሩ ለሁሉም አሁንም አስገራሚ ሆኖ ቀጥሏል። ኤሚሊያኖ ሳላ ካደጋው በኋላ እስካሁን እንደተሰወረ ነው። የጠፋ በነ ሜሲ የተጀመረው የፍለጋ ዘመቻ ተጠናክሮ ቀጥሏል። ዓለማችን ላይ ያሉ የተባሉ የጥልቅ ባህር አሳሾችን ጭምር አሳተፈ። ቀናቶች የፈጀው አሰሳ በመጨረሻ አደጋው ከተከሰተ 14 ቀናት በኋላ ምስኪኑ አርጀንቲና አጥቂን ከናንተ አሳፍራ በዛ የተረገመ ምሽት የተነሳችው የፒፐር ማሊቡ የትንሹ አውሮፕላን ግማሽ ክፍል እጅግ ዘግናይ ከሆነ የሰው ልጅ ፍርስራሽ አካል ጋር 63 ሜትር ወደ ምድር ጥልቀት ባለው ቀዝቃዛና የሻርኮች መናኸሪያ በሆነው ፈረንሳይና እንግሊዝን ሰንጥቆ በያዘው እንግሊሽ ቻናል በገርነሲ ባህር ዳርቻዎች አካባቢ ተገኘ። This is Emiliano Sala's plane resting on the seabed and mostly intact. This still image is from video taken by a robotic submarine. Emiliano Sala and pilot David Ibbotson have been missing for 2 weeks. Investigators will only confirm that one body can be seen in the footage. በጎሎችህ ዳግም ባታስደስተንም ከእኛ ጋር ባትሆንም ሁሌም የእኛው ቢጫ ወፍ በልባችን ትኖራለ። ላንተም ያለን ክብር ዘላለማዊ ነው። የሕይወት ፈተናህን ምስጢራዊ አደጋህን እንዴት መርሳት ይቻላል? የናንት ደጋፊዎች በከፍተኛ ሐዘን ዛሬም እንደወጣ የቀረው 9 ቁጥራቸውን ያስታውሳሉ። የካርዲፍ ሲቲ ደጋፊዎችም 15 ሚሊዮን ፓውንድ በዚህ የጃንዋሪ ገበያ ያወጡበት አጥቂ አንድም ጨዋታ ሳይጫወት እንደተዋወቃቸው በአሰቃቂው አደጋ መሰናበቱ ያሳዝናቸዋል። ሲፈርድበት በዛ የተረገመ ቀን የመጨረሻው የበረራ ውሳኔ የራሱ ያጥቂው የኤሚሊያኖ ሳላ ሆኖ ካርዲፍና ናንት የጉዞ ሂደቱን ያመቻቹ ከአውሮፕላን አብራሪው መረጥ አንስቶ በዝውውሩ ገንዘብ ዙሪያ በካሳ ክፍያና መሰል ሂደቶችን ለመፍታት እስከ ዓለም አቀፉ ግልግል ፍርድ ቤት ካስ የደረሰ መካሰስ የሁለቱ ክለቦችን መልካም ግንኙነት እስከ ወዳኛው በዛው እንዳሻከረም ቀርቷል። 28-year-old Salah had joined
joined Premier League Cardiff from FC Nantes only last week. It was for a record fee of about 17 million euros. He'd played in France since 2012. Tuesday was supposed to have been his first day with his new club. Fans are shocked. ኤሚሊያኖ ሳላ በጃንዋሪ ገበያ በዚህ ወቅት ከዛሬ 7 ዓመት በፊት 15 ሚሊዮን ፓውንድ የወጣበት አጥቂ ህልሙን ሊኖር በካርዲፍ ሲቲ የዌልሱንም ክለብ ከመውረድ ሊታደግ ፊርማውን ባኖረ ማግስት አንድም ጨዋታ ሳያደርግ እንደወጣ ሲቀር ይህ የሳንታፌው ታታሪ ቢጫው ወፍ አቀንቃኞች ናንት በራሪው ኮከብ የህይወት ቅስም ሰባሪ አሳዛኙም ገጠመኝ ነው። ኤሚሊያኖ ሳላ የአርጀንቲና አጥቂ ድራማዊ የህይወት ዕጣ ፈንታ ገጠመኝ ዛሬ ቤተሰቡን በትኗል። አባቱ የልጃቸውን አሰቃቂ አደጋ ከሰሙ 3 ወራት በኋላ ልጃቸውን ተከትለው ሄደዋል። የተደራረበው የቤተሰብ ሐዘንን ተከትሎ ራሷን ለማጥፋት ሞክራ በአጋጣሚ የተረፈችው እህቱ ሮሚናን ጨምሮ ቤተሰቦቹ ሁሌም ይሄ ወቅት የጃንዋሪ ገበያ በተለይ ሲመጣ ሊረሱት ከማይችሉት ጥልቅ ሐዘንና ድብርት ጋር የቤተሰባችንን ውድ ልጅ እየናፈቅን ፈጣሪ የፈቀደውን አደረገ እያልን በፖርጌሬስ አርጀንቲና ሳንታፌ የስቃይ ህይወታችንን እየገፋን ነው። ዛሬ መጠሪያ ማስታወሻችን የለም። እናም ማን ይፈልገናል? እርሱ ነበር የቤታችን ፀሐይ። እኛም ለምን አልታወስንም ብለን አንከፋም። ምክንያቱም ህይወት እንዲናት ስትል ሮሚና ሳላ የኤሚሊያኖ ሳላ እህት በጥልቅ ሐዘን 2019 በዚህ የጃንዋሪ ገበያ ወቅት ከናንት ወደ ካርዲፍ ተዛውሮ አንድም ጨዋታ ሳይጫወት በዛ አሰቃቂ አውሮፕላን አደጋ እንደወጣ የቀረው የቤተሰባቸው ደስታ ምንጭ ከራቃቸው በኋላ ለዓመታት የቀጠለው የማይጠፋው ሐዘን የወረሰው የህይወት ገጻቸውን ትናገራለች። Yo siento que ellos están vivos y también los están esperando. Pido por favor que no paren de buscarlos. Que no paren, por favor, agradezco a todos, pero ellos están... ኤሚሊያኖ ሳላ የህይወት ዕጣ ፈንታ መጥፎ ገጠመኝ በትሪቡን ትውስታ